ሰላም እንደምን አላችሁ የተወደዳችሁ የኢትዮ ፖስት ቤተሰቦች፣ አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ከፍተኛ ባለስልጣኑ ሀገር ጥለው መኮብለላቸው ተሰማ። ከፍተኛ ብልጽግና ባለስልጣኑ ከሙስናና ብልሹ አሰራር ጋር በተገናኘ ስማቸው መያያዙን ተከትሎ ከህግ ተጠያቂነት ለማምለጥ ሀገር ጥለው መፈርጠጣቸው ተሰምቷል። ከባለስልጣኑ መኮብለል ጀርባ የሌላ አንድ ከፍተኛ ባለስልጣን የትብብር እጅ እንዳለበት ተደርሷልም ተብሏል። የኮበለሉት ባለስልጣን ጉዳይ ከፍተኛ መነጋገሪያ ሆኗል። በዝርዝር ትሰሙታላችሁ። በሌላ መረጃ ግብጽ ኢትዮጵያ ላይ እርምጃ እንደምትወስድ አስጠነቀቀች። በታላቁ ህዳሴ ግድብ ምክንያት የተከሰተው የግብጽና የኢትዮጵያ የፖለቲካ ውጥረት እንደ አዲስ እየተጋጋለ መጥቷል። በሁለቱ ሀገራት መካከል አዲስ የፖለቲካ ውዝግብ መነሳቱ የተሰማ ሲሆን የግብጽ መንግስት ለኢትዮጵያ ጠንካራ ማስጠንቀቂያ ሰጥቷል። ከወደ ግብጽ የተሰማውን አነጋጋሪ መረጃ በዘገባችን አካተኗል። በዝርዝርም እንመለከተዋለን። በሌላ መረጃችን በአማራ ክልል እየተደረገ የሚገኘው ውጊያና የደፈጣ ጥቃት ዛሬም ተባብሶ መቀጠሉ ተነገረ። በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ የሚገኘው ውጊያ ሰብአዊና ቁሳዊ ኪሳራዎችን እያስከተለ ቀጥሏል። የፋኖ ኃይሎች የሰሜን ምዕራብ ተራራማ አካባቢዎች ከመንግስት ጦር ጋር ከባድ ውጊያ ገጥመዋል ተብሏል። ስለ ክልሉ ውጊያ አንድ ዓለም አቀፍ ሚዲያ ጉድ ያስባለ መረጃ አውጥቷል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎችን አዳዲስ መረጃዎችን በዚህ ሰዓት የመረጃ ጊዜ በዝርዝር እናደርሳችኋለን። እንደ ሁልጊዜው ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ግብጽ ኢትዮጵያን አስጠነቀቀች። በታላቁ ህዳሴ ግድብ ምክንያት የተከሰተው የግብጽና የኢትዮጵያ የፖለቲካ ውጥረት እንደ አዲስ እየተጋጋለ መጥቷል። በሁለቱ ሀገራት መካከል አዲስ የፖለቲካ ውዝግብ መነሳቱ የተሰማ ሲሆን የግብጽ መንግስት ለኢትዮጵያ ጠንካራ ማስጠንቀቂያም ሰጥቷል። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የገለጹት የግብጽ የውጭ ጉዳይ ሚኒስትር ባድር አብዲላቲ ግብጽ ኢትዮጵያ ላይ እርምጃ እንደምትወስድ ተናግረዋል። ከቢቢሲ አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉት ውይይቶች አንዳችም መፍትሄ አላመጡም ብለዋል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። ባለፉት 13 ዓመታት በሀገራቱ መካከል የተደረገ ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ህግ መሰረት የውሃ ደህንነቷን እንደምታስከብርም አክለዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ነው ያሉት የውጭ ጉዳይ ሚኒስትሩ። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደ ተናጠል እርምጃን የምንወስደውም ብለዋል። አክለውም የኢትዮጵያ እርምጃ ህገ ወጥ ነው ሲሉ የመንግስታቸውን አቋምም አንጸባርቋል። ግድቡን ከዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መሪዎች መመራት አለበት። ይህም ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት ነው ያብራሩት። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብዱል ፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይ ወንዝን ለመቆጣጠር መሞከሯን ቀጥላለች ብላለች። አልሲሲ ግብጽ በዲፕሎማሲ እና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለችውን ኃላፊነት የጎደለው አካሄድ አገራቸው እጇን አጣጥፋ አትመለከትም ነው ያሉት። የኢትዮጵያ የውሃና ኢነርጂ ሚኒስቴር በሰጠው ምላሽ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ አስረግጧል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲሉም ነው ያከሉት። ወደ ቀጣዩ መረጃችን ስናመራ በአማራ ክልል እየተደረገ የሚገኘው ውጊያና የደፈጣ ጥቃት ዛሬም ተባብሶ መቀጠሉ ተነገረ። በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ የሚገኘው ውጊያ ሰብአዊና ቁሳዊ ኪሳራዎችን እያስከተለም ነው የተባለው። የፋኖ ኃይሎች የሰሜን ምዕራብ ተራራማ አካባቢዎች ከመንግስት ጦር ጋር ከባድ ውጊያ ገጥመዋል ተብሏል። የእንግሊዙ ዘጋርዲያን ጋዜጣ በዛሬ እትሙ ኢትዮጵያ ዳግም ወደ ግጭት አፋፍ ላይ ባለችበት በዚህ ወቅት ፋኖ የተሰኘው ብሔርተኛ ታጣቂ ከዓለም በተቆረጡት የሰሜን ምዕራብ ተራራማ አካባቢዎች ከመንግስት ጦር ጋር ከባድ ውጊያ ገጥሟል ሲል ዘግቧል።
የትግራይ ጦርነት ካበቃ ከ3 ዓመታት በኋላ ኢትዮጵያ በሰሜን ምዕራብ ክፍሏ በተቀሰቀሰ ከባድ የትጥቅ አመጽ እየተናጠች ነው የሚለው ዘገባው በአብዛኛው በቀድሞ የአማራ ክልል ልዩ ኃይል አባላት የተዋቀረው ፋኖ በአሁኑ ወቅት ሰፊውን የአማራ ክልል ገጠራማ አካባቢዎች መቆጣጠሩን ሪፖርቱ ያሳያል። ዘገባው እንዳመለከተው የፌዴራል ኃይሎች አመጹን ለማፈን በሚያደርጉት ጥረት ሰፊ የሰብአዊ መብት ጥሰቶችን እየፈጸሙ ነው። ከነዚህም መካከል አፈና፣ የጅምላ ጭፍጨፋ፣ ጾታዊ ጥቃቶችና በሰብአዊ እርዳታ ሰራተኞች ላይ የሚደርሱ ጥቃቶች ይገኙበታል። ሁኔታው ከቁጥጥር ውጪ ነው ያለው ዘገባው በክልሉ ከሱዳን ጦርነት የሸሹ ስደተኞችን ጨምሮ ከ2.3 ሚሊዮን በላይ ህዝብ አፋጣኝ ሰብአዊ እርዳታ እንደሚያስፈልገው አስታውቋል። ይህ ሁሉ የተጀመረው በአንድ ወቅት የፌዴራል መንግስት አጋር የነበረው ፋኖ ከትግራይ ጦርነት በኋላ በፕሪቶሪያው የሰላም ስምምነት ክህደት እንደተፈጸመበት ማመኑን ተከትሎ ነው። በተለይም መንግስት የክልል ልዩ ኃይሎችን ለመበተን መወሰኑ በአማራ ተዋጊዎች ዘንድ እንደ ቀጥተኛ የጸጥታ ስጋት ተወስዷል። ዘገባው ይህንን ጥልቅ የክህደት ስሜት ሲል ይገልጿል። በሺዎች የሚቆጠሩ የቀድሞ የልዩ ኃይል አባላትም የፋኖን ጦር በመቀላቀል ወታደራዊ ልምምዳቸውንና ትጥቃቸውን ይዘው የ20 ሺህ ተዋጊዎችን ኃይል እንደፈጠሩ ተገልጿል። ፋኖ ራሱን የአማራ ህዝብ ተከላካይ አድርጎ የሚቆጥር ሲሆን ግቡም ከክልሉ ሙሉ ቁጥጥር አንስቶ የአብይ አህመድን መንግስት እስከ መጣል ይደርሳል። ሪፖርቱ እንዳነጋገራቸው የአካባቢው ነዋሪዎች ንጹሃን ዜጎች በግጭቱ መሃል ሆነው ከባድ ዋጋ እየከፈሉ ነው። የ23 ዓመቷ ወይዘሮ ገቴ በየኖ የ5 ዓመት ልጇን በእጇ ይዛ እርሻዋን ስታቋርጥ በታጣቂዎች በተተኮሰ የሞርታር ጥይት ፍንጣሪ ልጇ ተበጣጥሶ ህይወቱ አልፏል። በህይወት እንድኖር ምክንያት የሰጠችኝ በህይወት የተረፈችው ልጄ ብቻ ናት ስትል ገጤ ለሪፖርቱ ተናግራለች። በተመሳሳይ ሌላ ነዋሪ ደግሞ የ83 ዓመት እናታቸው በፌዴራል ድሮን በተመታ ቤታቸው ውስጥ እንደተገደሉ መስክረዋል። እነዚህ ጥቃቶች በህዝቡ ዘንድ በማዕከላዊው መንግስት ላይ ከፍተኛ ቁጣ የቀሰቀሱ ሲሆን ለፋኖ ህዝባዊ ድጋፍ እንዲጨምርም አድርጓል ተብሏል። ጋዜጠኛ ቱቴንገስ በሰሜን ወሎ ላስታ አካባቢዎችን መጎብኘቱን ጠቅሶ በአሁኑ ወቅት ክልሉ በፌዴራል ኃይሎች ወይንም ደግሞ በዋና ከተሞችና በፋኖ ወይንም ደግሞ በገጠሮች ተከፋፍሏል። በየቦታው በተቋቋሙ የፍተሻ ኬላዎች ምክንያት ሰብአዊ እርዳታ ወደ ህዝቡ እንዳይደርስ ታግዷል። በሌላ በኩል ሪፖርቱ ፋኖ ራሱ በትግራይ ጦርነት ወቅት በወልቃይትና ራያ አካባቢዎች የዘር ማጽዳትና ሌሎች ጥቃቶችን እንደፈጸመ ክሶች እንዳሉበት ጠቅሷል። ምንም እንኳን ፋኖ ሰፊ የህዝብ ድጋፍ ቢኖረውም ሪፖርቱ ሲያጠቃልል እየጨመረ የመጣው የጸጥታ መደፍረስና የኢኮኖሚ ውድቀት እንዲሁም በአንዳንድ የፋኖ ቡድኖች የሚፈጸመው የገንዘብ ምዝበራ ይህንን የህዝብ እምነት ቀስ በቀስ እየሸረሸረው መሆኑን አስረድቷል። ከፍተኛ ባለስልጣኑ ሀገር ጥሎ መኮብለላቸው ተሰማ። ከፍተኛ ብልጽግና ባለስልጣኑ ከሙስናና ብልሹ አሰራር ጋር በተገናኘ ስማቸው መያያዙን ተከትሎ ከህግ ተጠያቂነት ለማምለጥ ሀገር ጥለው መፈርጠጣቸው ተሰምቷል። ከባለስልጣኑ መኮብለል ጀርባ የሌላ አንድ ከፍተኛ ባለስልጣን የትብብር እጅ እንዳለበትም ተደርሷል ተብሏል። የኮበለሉት ባለስልጣን ጉዳይ እጅግ ከፍተኛ መነጋገሪያ ሆኗል። ባለስልጣኑ የመንግስት ባንክ አስተዳዳሪ ሲሆኑ ባንኩ ላይ ከደረሰው ኪሳራ ጋር ተያይዞ ነው የኮበለሉት። የሶማሌ ክልል መንግስትና ህዝብ ባንክ እንደሆነ የሚነገርለት የሸበሌ ባንክ ዋና ስራ አስፈጻሚ የሆኑት አቶ ከድር አህመድ ከሀገር ሸሽቷል ተብሏል። በሶማሌ ክልል የሶማሌ ማይክሮ ፋይናንስ በመባል ይታወቅ የነበረውና በሃሎ ካሽ የሚታወቀው በቅርቡ ስያሜውን ወደ ሸበሌ ባንክ የቀየረው የፋይናንስ ተቋም ከፍተኛ ኪሳራ እንዳጋጠመው ታውቋል። ባንኩ በቅርብ ዓመታት ከማይክሮ ፋይናንስ ወደ ባንክ የተሸጋገረ ቢሆንም ብዙም ሳይቆይ ኪሳራ ላይ ወድቋል ነው የተባለው። የክልሉ የብልጽግና ሹማምንቶች ከባንኩ እንደፈለጉ ገንዘብ የሚወስዱበትና የሚያዘዋውሩበት ተቋም ነው ሲል የመረጃ ምንጮች ገልጸዋል። ኪሳራው እየበዛ ሲሄድ ዘመዳቸውን የሾሙበትን ባንክ ለመታደግ የክልሉ ፕሬዝዳንት አቶ ሙስጣፌ እስከ ወረዳ ድረስ የድጋፍ ጥሪን የያዘ ደብዳቤ መጻፋቸው የተሰማ ሲሆን እያንዳንዱ ወረዳ 5 ሚሊዮን እንዲያስገባ ማዘዛቸውን የሚገልጸው መረጃ ወጥቷል። የባንኩን ትርፍና ኪሳራን የሚጠይቁ የባንኩ ሼር ያላቸው ግለሰቦችን የባንኩ አስተዳደሮች እንደሚያመናጭቋቸውም ተጠቁሟል። አሁን ላይ ባንኩ የነበረውን ገንዘብ ሁሉ አጥቶ ከየወረዳዎቹ የተሰበሰበው ግማሽ ቢሊዮን ብርም ጠፍቶ ከባድ ኪሳራ ውስጥ መግባቱም ተገልጿል። ጉዳዩ አሳሳቢ ደረጃ ላይ ደርሷል። የባንኩ ዋና ስራ አስፈጻሚ አቶ ከድር አህመድ አብዲ ሀገር ጥለው መሸሻቸው ተሰምቷል። ከአቶ ከድር በህግ ተጠያቂ እንዳይሆኑና ከሀገር መሸሽ ጀርባ ዘመዳቸው እንደሆነ የሚነገርላቸው የክልሉ ፕሬዝዳንት አቶ ሙስጣፌ መሐመድ እጅ እንዳለበትም የመረጃ ምንጮች አክለዋል። የባንኩ አስተዳደር የነበሩት አቶ ከድር ልጆቻቸውን ቀድሞ ወዳሸሹት አሜሪካን ሀገር እርሳቸው መግባታቸው ተነግሯል። ሸበሌ ባንክ 30 በመቶ የህዝብ አክሲዮን ሲሆን 70 በመቶ ደግሞ የክልሉ መንግስት ፋይናንስ አድርጎ የሚያስተዳድረው ባንክ ነው። አበቃን።